سورة الممتحنة عبد الرزاق سورة الممتحنة كنتم خرجتم جهادا في سبيلي وابتغاء مرضاتي تسرون إليهم بالمودة وأنا أعلم بما أخفيتم وما أعلنتم ومن يفعله منكم فقد ضل سواء السبيل إن يثقفوكم يكونوا لكم أعداء ويبسطوا إليكم أيديهم وألسنتهم بالسوء وودوا لو تكفرون لا تنفعكم أرحامكم ولا أولادكم يوم القيامة يفصل بينكم والله بما تعملون بصير. حسبك. بسم الله الرحمن الرحيم الحمد لله وحده والصلاة والسلام على من لا نبي بعده وعلى آله وأصحابه ومن اهتدى بهديه واستنى بسنته وسلم تسليما كثيرا. ሱረት አልሙምተሒና የዛሬ የደርስ ምዕራፋችን ናት። እንግዲህ ሱረት አልሙምተሒና 60 ተራ ቁጥር ላይ እናገኛታለን። ሱረቱል ፋቲሃን አንድ ብለን ወደ ታች ስንወርድ ከ114 ምዕራፎች 60ኛ ተራ ቁጥር ላይ እናገኛታለን። ሱረቱል ሙምተሒና የፈተናዋ ምዕራፍ በመባል ነው የምትታወቀው። የፈተናዋ ምዕራፍ የተባለችበት ዋነኛ ምክንያት አላህ Subhanahu Wa Ta'ala እነዛ መካውያን እንስቶች ወደ አንተ يا أيها الذين آمنوا إذا جاءكم المؤمنات مهاجرات فامتحنوهن አስረኛው ተራ ቁጥር አያ ላይ ማለት ነው። አስረኛ ተራ ቁጥር ላይ የሚገኘውን አያ ከዛ የተወሰደ ነው የስያሜዋ መጠሪያዋ። ሱረቱል ኢምቲሃን፣ ሱረቱል መወዳ፣ ሱረቱል በራአት፣ ሱረቱል ፋቲሃ ተብላ ትጠራለች።
በርከት ያሉ ስሞችን ያስቀምጦላታል። لكشفها عن عيوب المنافقين የሙናፊቆችን አይብ የገለጸች ናትና በዚች ምዕራፍ በሱ ሰበብ የወረደችበት ግለሰብ ግን ሙናፊቅ እንዳልሆነ ወደፊት ምን መጣበት ሆናል። ነብዩ ሰለላሁ ዐለይሂ ወሰለም መስክረውለታል። ከዛ ተነስቶ ነው ሱረቱል ፋቲሐት ብለው የጠሯት ማለት ነው። ታላቁ የሐበሻው ሙፈሲር የሷሂቡል ሐዳኢቅ ካስቀመጡላት ስምና ስያሜ አንዱ ነው። መካ የተወረደች ምዕራፍ ናት። መካ የተወረዱ ምዕራፎች በብዛት አህካም ላይ ትኩረትን የሚሰጡ ናቸውና እሷም ሙእሚኖች ከእምነት ጋር በተሳሰረ የማን ወዳጅ መሆን እንዳለባቸው ለማን ምስጢራቸውን ከመግለጽ መጠበቅ መታቀብ እንዳለባቸው ህግን የምታስቀምጥ ሆና እናገኛታለን ማለት ነው። ከሱረቱል አሕዛብ ቀጥላ የተወረደች እንደሆነ የቁርአን ተንታኞች ያስቀምጣሉ። ከሱረቱ አልአሕዛብ ቀጥላ የተወረደች ናት ይላሉ። 13 አያዎች አሏት። 310 የሚሆኑ ከሊማዎች 348 የሚሆኑ አያዎች አሏት። 13 አያዎች 348 የሚሆኑ ከሊማዎችን ሰብስባ የያዘች ናት። እነዚህ 348 የሚሆኑ ከሊማዎች ተገቢ የሆነ መልእክትን ተደራሽ ለሚሆንለት ማህበረሰብ የተብራራ የሆነ መልእክትን ያስተላልፉ ዘንድ የአረበኛ ፊደላት ከ1105 ጊዜ በላይ ተመላልሶ የተጻፈ እንደሆነ ተንታኞች የቁርአን ሙፈሲሮች ያስቀምጣሉ። ኢብተዳቱ ሱረቱል ከሪመቱ እንግዲህ ምዕራፏ የምትጀምረው እንግዲህ ቢተሕዚር በማስጠንቀቅ የማስጠንቀቂያ መልእክትን በማስተላለፍ ትወጥናለች። የሙዋላቲ አዳኢላህ የአላህ ስብሓነሁ ወተዓላ ጠላት የሆኑ እሱ ካልነበር ወደ ነበር አምጥቷቸው በነበርነታቸው ሂደትና ሁኔታ ውስጥ ደግሞ ኒዕማና ጸጋውን ዙሪያቸውን አቅፎ በጸጋው እየተንከባከባቸው አንተ ብለው አምላክ ብለው በአላህ የካዱ የሆኑ ክፍሎችን ወዳጅ ማድረግን ጥንቃቄ አድርጉ በማለት መልእክትን ታስተላልፋለች። الذين آذوا المؤمنين ሙእሚኖችን እዛ ያደርጉ የነበሩ ወላ ሲየማ በተለይ መካውያን ሙሽሪኮች حتى اضطروهم الى الهجرة ሁሉን ነገራቸውን ትተው ለእምነታቸው ሲሉ እንዲሰደዱ የዳረጓቸው የሆኑ የመካ ሙሽሪክ ጥላቶቻቸውን የአላህ ጥላት የሆኑትን የነሱም ጥላት የሆኑትን ወዳጅ አድርገው መያዝ የሌለባቸው መሆንን ታስጠነቅቃለች። ሰበቡ እነን ጥላቶቻቸውን ወዳጅ አድርጎ ለመያዝ የተደረገ ሙከራ ላይ ተመስርታ የተወረደች ስለሆነ ይህንን ታስጠነቅቃለች። يا أيها الذين آمنوا لا تتخذوا عدوي وعدوكم أولياء ثم بينت بمكتل مئرافا أن القرابة والنسب والصداقة تولاج تولد ذرية حبت نبرت ልጅ ወዳጅ ዘመድ ነገ የውመል ቂያማ ፍጹም ሊጠቅምህ እንደማይችል ግልጽ አድርጋ ታስቀምጣለች። ነገ የውመል ቂያማ አንተ ተጠቃሚ ልትሆን የምትችለው እምነት ላይ በተመሰረተ በምትሰራው ስራ እንጂ ሀብት ንብረትህም እስከ ዕለተ ሕልፈትህ ድረስ ለኸይር ያላዋልከው የሆነ ለአንተ ፈጽሞ ሊጠቅምህ አይችልም። ከሞትክ በኋላ ነገ ወደ አላህ ተመልሰህ ጥያቄና ሂሳብ ስትደረግም ወዳጅ ዘመድህን ተውልድህም በማለት ታብራራለች። ለን ተንፈዐኩም አርሓሙኩም ወላ አውላዱኩም የውመል ቂያማ
ዘመዶቻችሁ በዝምድናቸው፣ ወዳጆቻችሁ በወዳጅነታቸው፣ ገንዘቦቻችሁ የናንተ ንብረትና ሀብት የነበረነቱ ሊጠቅማችሁ አይችልም በማለት ታብራራለችና ትገልጻለች። ገንዘብም ካለ በሕይወት እያለ መልካም ስራ ላይ አውለው፣ መልካም ስራበት። ወዳጅ ዘመድህም ይህን የተቀደሰና ምድራዊ ሰማያዊ የሆነውን ያንተ የሁለት ሀገር ቤትህን ሊያሳምርልህ የሚችል የሆነ ምክራቸውን ተቀበል፣ ምከራቸው፣ እርሻድ አድርጋቸው። በዚህ ተጠቃሚ ትሆናለህ። በስጋ ትስስራቸው ግን ፈጽሞ ሊጠቅሙህ አይችሉም በማለት ሰዎች በስራቸውና በእምነታቸው እንጂ በወዳጅ ዘመዳቸው በሀብት ንብረታቸው ነገ አኺራ ይጠቅመናል የሚል መመካትና መጠጋትን ዋና ተግባር እንዲያደርጉ ታብራራለች። ثم ضربت المثل ከዛም እምነት ማለት በደም በስጋ በአጥንት የተዋሃደ አላህ Subhanahu Wa Ta'ala ለሱ ስትል መውደድ፣ ለሱ ስትል መጥላት፣ ለሱ ስትል መልካም መስራት፣ ለሱ ስትል እሱን ፈርተህ ከመጥፎ መከልከል መሆንን የኢብራሂምን ኢማንና ኢብራሂም በእምነታቸው ከማንም ጋር የማይደራደሩና አላህ ከሚፈቅድና ከሚወደው እምነት ውጭ ባለ የሽርክ እምነት ተብዬ ፍጹም እንደሌሉበት ራሳቸውን ነፃ ያደረጉበት የሆነውን ንግግራቸውን በማጣቀስ ምሳሌን ታቀርባለች። እናንት የመጨረሻው ኡማም ደግሞ አንተ ራስህ ነብዩም ሁን ተከታዮችህ የኢብራሂምንና የኢብራሂም ተከታዮች የሄዱበትን አካሄድ ያመኑትን አስተማመን አምነህ ተጓዝ በማለት ታስቀምጣለች። قد كانت لكم أسوة حسنة في إبراهيم والذين معه إذ قالوا لقومهم إنا براء منكم ومما تعبدون من دون الله إلى آخر الآية በማለት ታስቀምጣለች ማለት ነው። وتحدثت السورة በመቀጠል ምዕራፏ ወዳጅ አርጋችሁ እንዳትይዙ የሚለውን ማስጠንቀቂያ ስታስቀምጥ ከማንኛውም እስልምናን ካልተቀበለ አካልና ክፍል ሁሉ እንዳልሆነ ለይታና ዝርዝራ ታስቀምጣለች። የቅርብ ዘመዶቻችሁ ወዳጆቻችሁ የሆኑ ነገር ግን እስላም የሚባል ሰው የለም፣ ሙስሊም የሚባል ሰው የለም፣ እስላም የሚባል እምነት የለም። እስላም ማለት አደም ወደ ምድር ወርዶ የሰው ልጅ መራባት ከጀመረበት ጊዜ ጀምሮ እስከ ዕለተ ቂያማ ድረስ ያሉ የሰው ልጆች አላህ ጋር የሚተሳሰሩበት የእምነት መንገድ ሆኖ እያለ እንደ አይነት እምነት የለም፣ እንደ አይነት አማኝም ሊኖር አይችልም ላሉ እስላም ጠሎች እንጂ የትኛውም ሰው ነው ብሎ ያመነበትን ነገር በመረጃና በማስረጃ የተደገፈ እንዳልሆነ እያወቀ ይዞ መሄድ ይችላል። እሱና ጌታው ይገናኛሉ። ከሁሉም ጋር እንዳልሆነ ታብራራለች። لا ينهاكم الله عن الذين لم يقاتلوكم في الدين ولم يخرجكم من دياركم እናንተን ወዳጅ እንዳታደርጓቸው ብላ ስትከለክል እናንተን ሙስሊም በመሆናችሁ ጥላት አድርገው ያልያዟችሁ ከሆኑት ጋር አይከለክላችሁም። ከሀገር ያላወጡ ያላባረሯችሁ ከሆኑት ጋር ወዳጅ እንዳትሆኑ አይከለክላችሁም በማለት ታብራራለችና ታስቀምጣለች። ኢነማ የንሃኩሙላህ ወዳጅ አድርጋችሁ እንዳትይዙ ብዬ የምከለክላችሁ ከነማን እንደሆነ አን الذين قاتلوكم في الدين ሙስሊም በመሆናችሁ ብቻ መኖር አትችሉም በማለት
ከተፋለሙና ከተዋጉ ካባረሩ ካሳደዷችሁ ጋር ነው በማለት ለይታ ታስቀምጣለች ማለት ነው። ወበየነት በስተመጨረሻ አካባቢ እንግዲህ ለነብዩ ሰለላሁ ዐለይሂ ወሰለም አንድ ትዕዛዝና መመሪያን ታስቀምጣለች። አንተ ወደ መዲና ሂጅራ ከሄድክ በኋላ ከመካውያን ሙሽሪኮች ስር ወደ አንተ አምነናል ብለው የሚመጡ አማኝ እንስቶች ከመጡ ይህ ክስተት ከገጠመህ ፈትናቸውና አማኝነታቸውን ተቀብለህ በስር ጠርንፋቸው በማለት ታዛለች። በስተመጨረሻ ማለት ነው ختمت ሱረቱ መጀመሪያ ላይ አስጠንቅቃው በነበረ ማስጠንቀቂያ መልእክትን በማስተላለፍ ምዕራፏ መጨረሻዋ ይሆናል ማለት ነው። ختمت السورة بمثل ما بدأت به وهو النهي እነዛን ሐርቢ የሆኑትን እናንተን ሙስሊሞችን ለምን እስላም ሆናችሁ እስላም የሚባል እምነትስ እንዴት ልታምኑ ትችላላችሁ በማለት የተዋጉና የተፋለሟችሁ ከሆኑት ጋራ ወዳጅ እንዳትሆኑ በማለት መልእክቱን የማስጠንቀቂያውን ትዕዛዝ በድጋሚ በማስተላለፍ ምዕራፏ ትጠናቀቃለች። ያ አዩሃ الذين آمنوا لا تتولوا قوما غضب الله عليهم ከነዛ አላህ የተቆጣባቸው የነዚህ ሁሉ የመካውያን ሙሽሪኮች የተለያየ ሂደታቸው ማለት ነው ዘዋሪዎቻቸው አይሁዶች ስለነበሩ እነሱን قد يئس من الآخرة كما يئس الكفار من أصحاب القبور በማለት የነሱን ወዳጅነት ፈጽሞ እንዳታስቡትና እንዳትሞክሩት በማለት ምዕራፏ በዚህ ትጠናቀቃለች ማለት ነው። بعد بسم الله الرحمن الرحيم እጅግ በጣም አዛኝ ርህሩህ በሆነው በአላህ Subhanahu Wa Ta'ala ስም በረከትን ፈላጊዎች ሆነን የምንቀራው ከቅራአትም ውጭ የምናደርጋቸው ኢባዳዎችን ሁሉ አላህ Subhanahu Wa Ta'ala እሱ ዘንድ መርዲይና መቅቡል የተወደደና ተቀባይነትን ያገኘ እንዳደርግልን በስሙ በረከትን ፈላጊዎች ነን ከጀመርን በኋላ ረህማን ረሂም በተሰኘ ስሙና ሲፋው የነኑ የአላህን Subhanahu Wa Ta'ala ረህመትና እዝነት ለማኝነታችንን አጠራክረን ከጀመርን በኋላ አማኞችን በክብር ስማቸው በመጥራት ያ አዩሃ الذين آمنوا እናንት አምነናል የምትሉ አማኝ ባሮች ሆይ ይላል አላህ። በዚህ አጠራር ብቻ በራሱ ሐጢብ ኢብኑ አቢ ቢልታዓት የተሰኘው የነብዩ ሰለላሁ ዐለይሂ ወሰለም ባልደረባ ሷሃባቸው ሙናፊቅ እንዳልሆነ ጅምሁር ሙፈሲሪን ያስቀምጣሉ። ያ አዩሃ الذين آمنوا እናንተ አምነናል የምትሉ አማኝ ባሮች ሆይ ይላል። لا تتخذوا عدوي የኔን ጠላት እንዳትይዙ የኔ ጠላት ሆኖ የናንተ ወዳጅ ሊሆን አይችልም ማንኛውም አካልና ክፍል ወዐዱወኩም የናንተም ጠላት ይሆናል የኔም ጠላት የናንተም ጠላት ይሆናል አካል من الانس والجان እንዳትይዙ ይላል አላህ። እንዴት ምን አርጋችሁ እንዳትይዙት? አውሊያ የቅርብ ወዳጅ የቅርብ ተጠሪ አማካሪ تلقون إليهم ወደሱ ወደነሱ የምትሰጡት ስትሆኑ ቢልመወደቲ ልዩ ፍቅርን የምትሰጡት ስትሆኑ የውስጣችሁን ዝርግፍ ግልጽ አድርጋችሁ
ለሱ የምትሰጡት የምትነግሩ የምታብራሩ የምታማክሩ ስትሆኑ ወዳጅ አድርጋችሁ አትያዙት። ለናንተ ቅና ያስብላችሁምና ስለናንተም ውስጥ ስለሱም ውስጥ ማውቀው እኔ ነኝ ይላል አላህ። ይህን መልእክት እየተናገረ ያለ አንድ ተራ አካል አይደለም። الذي هو يعلم ما في الصدور የተናገርነውን አይደለም ያሰብነው ቀልብ ደረታችን ውስጥ ያለን ነገር የሚያውቅ የሆነ ጌታ تلقون إليهم بالمودة وقد كفروا بما جاءكم ለዚህም አላህ Subhanahu Wa Ta'ala ሲጀምር عدوكم وعدو ያላለ የናንተን ጥላት ብሎ አላስቀደመም የኔን ጥላት ብሎ ነው ያስቀደማል። የኔ ጥላት የሆነ መቼም ቢሆን ለእናንተ ወዳጅ ሊሆን አይችልም። ለምን እኔን الذي اوجده من الادم ካልነበር ወደ ነበር ያመጣው የሆነ የሆንኩትን እኔን ጌታው መመን ይዩምና ሚማ ኢማሂን ሰው አድርጌ የፈጠርኩት በየትኛው ውለታችሁ ነው ከኔ ያስቀድማል ለሙሉ ውለታ ባለቤቱ የሆንኩትን ጥላት ያደረገን የናንተም ጥላት ይሆናል። ወዳጅ አርጋችሁ አትያዙት። وقد كفروا እነሱ ያለምንም ጥርጥር ክደዋል አስተባብለዋል بما جاءكم من الحق ወደ እናንተ የመጣላችሁን አንድ ትልቅ እውነታ ክደዋል አስተባብለዋል። ودين الإسلام وهو القرآن الكريم وهو الرسول المصطفى عليه الصلاة والسلام ይህንን ዲን የዲኑ ዋና መርህ የሆነው ወህዩን ቁርአንን ይህን ዲን ወደ እናንተ ተደራሽ አድራጊ የሆነውን መልእክተኛውን በዚህ የካዱ ናቸው። وقد كفروا بما جاءكم من الحق ለመካድ ለማስተባበላቸው ምን እናውቃለን ባይላት ሆኑ ዘንድ يخرجون الرسول وإياكم መልእክተኛውን ከውልደት እስከ እድገት እስከ 40 ዓመት እስከ 53 ዓመት ድረስ አብሯቸው የነበረን ለመግደል ወስነው ድምዳሜን አድርገው ፕላን እቅዱን አጠናቀው እኔ በጥበቤ ያወጣሁት የሆነ እነሱ ያን መልእክተኛ ያስወጡ ያባረሩ እሱም ብቻ ወኢያኩም እናንተንም ምን ጥፋት ኖሮ እናንተ በስልጣናቸው መታችሁባቸው ገንዘባችሁን አብረን ብላችሁ ልትወርሷቸው ልትወሯቸው ፈልጋችሁ ጥፋት ኑሮባችሁ ጥፋት ኑሮበት ቢባረር ቢወጣ ብትወጡም አውነት አላቸው ይባላል። ግን ጥፋት ምንም የሌለባቸው ጥፋታቸው አንቱእሚኑ ቢላሂ ረቢኩም በፈጠራችሁ ፈጣሪ ጌታችሁ በማመናችሁ ብቻ የናንተ ትልቅ ጥፋት ከመሞት መሰንበት ብላችሁ የተሰደዳችሁበት ዋነኛ ጥፋት በፈጣሪ ማመናችሁ ብቻ ይላል። يخرجون الرسول وإياكم أن تؤمنوا بالله ربكم እናም ይላል አላህ አላህ Subhanahu Wa Ta'ala ሐኪም የተሰኘው ስሙ የትኛውም አድራጎቶቹ ነገሮች በሙሉ መሆን ባለባቸው ቦታ ላይ እንዲሆኑ የሚያደርግ የሆነ ባለሙሉ ብቃትና ባለሙሉ ጥበብ ባለቤት ማለት ሲከለክል ከሕክማ ጋር ነው እንድትሰራ ሲያዝህ አንተን ተጠቃሚ ሊያደርግ የሚችል ሒስያን ወማዕነውያ ከጥበብ ከሕክማ ጋር ነው። የኔ እናንተ ጥላት የሆኑትን ሰዎች ወዳጅ አታድርጉ ስላችሁ ለምን ምን ስላደረጉ ብላችሁ
የኔን ትእዛዝ ወደ ጎን ለመተው እንዳትዳዱ የተገበሩትን የፈጸሙትን ሁሉ ልንገራችሁ ዘርዝሬ። እነዚህ አማኞች ምናልባት ከእምነታቸው መወለድን አስቀዳሚ ሆነው ለጀሃነም እንዳይበቁ ትንትን አድርጎ አስቀመጣለሁ። የኔ ጥላት ነው፣ እኔ ፈጥሬው መልሶ በኔ የሚክድ የሚያስተባብል አንተ ብሎ አምላክ የሚል እኔ ዕውቀትን፣ እኔ ችሎታን፣ እኔ ገንዘብን፣ እኔ የሆነ ጃህ ክብርን፣ ተደማጭነት፣ ተሰሚነትን ሁሉ ነገር እኔ ችሬው የለቸርኩት ጌታ የካደ ያስተባብል። እናንተ ደግሞ ምንም ነገር ሳታደርጉ ምንም ጥፋት ሳትፈጽሙ አመን በማለታችሁ ብቻ እናንተን በጥላቻ ከሀገር ያስወጡ ያባረሩ አማኝ በመሆናችሁ ብቻ ለመጠፋት የተወሰነባችሁ እናንተ ደግሞ ከምንጠፋ እምነታችንን ይዘን ሀብት ንብረት ቤት ሁሉንም ጥላችሁ እምነታችሁን ይዛችሁ የተሰደዳችሁ እውነት ታዲያ ይላል አላህ እንኩንቱም ኸረጅቱም እውነት እናንተ ሙሃጀሮች አንተ መልእክተኛም ጭምር እውነት ወጥታችሁ ከሆነ ከሀገራችሁ ጂሃደን ፊ ሰቢሊ በኔ መንገድ ላይ ለመልፋት በኔ መንገድ ላይ ለመታገል ከኔ ጋር ያላችሁ ግንኙነት ማንም ሳይቆርጠው ከኔ ጋር ታግላችሁ መገናኘትን ፈልጋችሁ ከሆነ የወጣችሁት ፊ ሰቢሊ በኔ መንገድ ላይ ወብቲጋአ መርዳቲ የኔንም ውዴታ ፈላጊዎች ሆናችሁ ከሆነ የወጣችሁት እነዚህ ነገሮች ሁሉ በትክክል እኔ ዘንድ በጣም የተወደዱና የእናንተን ማንነት እኔ ዘንድ በማዕረግ ከፍ ያደረጉ በእምነታችሁ የመጠቃችሁ ትሆኑ ዘንድ ጥላቴን ጥላቶቻችሁን ወዳጅ አድርጋችሁ አትያዙ። የልብ ወዳጅ ይመጣልናል ወደፊት የመኗኗርን ውለታና ወዳጅነት አይደለም እየከለከለ ያለው። ቱሲሩነ በድብቅ በሚስጥር ኢለይህም ወደ እነሱ ትመሰጥሩላቸዋላችሁ ቢልመወደቲ እነሱን የምትወዷቸው መሆናችሁን በሚስጥር ትገልጹላቸዋላችሁ። ምን ነው አምነናል ላላችሁ አይደል እንዴ? እናም ከአመናችሁበትና ከምታምኑበት ውስጥ መካተት ያለበት አንዱ ዓሊሙል ገይብ መሆኔን ለምን ዘነጋችሁት? ወአና አዕለሙ ቢማ አኽፈይቱም ወማ አዕለንቱም እኔ እኮ አውቃለሁ የተደበቁ ንግግር ተግባሮቻችሁን በይፋ በግልጽ በአደባባይ የሰራችኋቸውንም ነገሮች ሁሉ ወአና አዕለሙ ቢማ አኽፈይቱም ወማ አዕለንቱም። ይህንን ምን ነው ሳታችሁት? ምን ነው ዘነጋችሁ? እናንተ በሚስጥር የኔና የእናንተ ጥላት ለሆኑት የግላችሁን የወንድሞቻችሁን ብሎም የትልቅ የእምነታችሁ ጉዳይ የሆነውን በእምነት ውስጥ በድብቅ የሚሰራ ነገር የሌለ ከመሆን ጋር ነገር ግን አንድ አሚር ለሆነ ኢላ ለሆነ ሕክማ አንድ የሚያደርገውን ነገር ያዝ ሊያደርግ ቢፈልግ እናንተ ያን ነገር የምታወጡ በመሆን ይህን የምታወጡትን ምስጢር እኔ ማላቅ አደረጋችሁት እንዴ? ረስታችሁ ዘንግታችሁት? አዎ እዚህ ላይ ቆም በሉ ይላል አላህ። ወአና አዕለሙ ቢማ አኽፈይቱም ወማ አዕለንቱም።
ያለፈው አልፏል ይላል አላህ። ወመን የፍዐልሁ ሚንኩም እናንት ያ አዩሃ አለዚነ አመኑ ወደሱ ነው የሚመለሰው። ወመን የፍዐልሁ አዩሃ አልሙእሚኑነ ሚንኩም እናንት በእኔ አምነናል ያላችሁ አማኝ ባሮች ሆይ ከእናንተ መካከል የኔን ጠላት የእናንተም ጠላት የሆነውን የልብ ወዳጅ የምስጢራችሁ ተቋዳሽ አድርጋችሁ መያዝን ተጠንቀቁ የሚለውን ትእዛዜንና ከልካይ መመሪያዬን ወደ ጎን ብሎ ይህን የሚተገብር ካለ ከመካከላችሁ ፈቀድ ضل سواء السبيل ቀጥተኛውን መንገድ ለቆ ተስፈንጥሯል። ፈቀድ ضل ጠሟል። ቀጥታ ትክክለኛውን መንገድ ገብቶ የመጓዝ ሂደቱን ስቷል፣ ከመንገድ ወጥቷል ይላል አላህ። ወመን የፍዐልሁ የሙስሊሞቹን ጉዳይ እስላም ጠል ለሆኑት ክፍሎች መጥፋት አለበት የሚል ዓላማን ርኩስ ዓላማን አንግበው ለሚንቀሳቀሱ ክፍሎች አውጥቶ የሚሰጥ ካለ ፈቀድ ضل سواء السبيل ከፍሯል ይላሉ። ለመሆኑ ይላል አላህ አንተ አንቺ ሙስሊሞች ውስጥ ሆናችሁ በትክክልም በእኔ አምነናል ብላችሁ ሙስሊሞቹ ለሰው ልጅ መኖር ያለበት መስጠት ያለባቸውን ክብር ሰጥተው እየኖሩ ግን እናንተ እስላሞች ሰው መስላችሁ የተፈጠራችሁ ፍጡር እንጂ ሰው አይደላችሁም ብለው ለሚያስቧችሁ ክፍሎች እምነትና ራሳችሁን የማስከበርን ሂደት በሚደረጉ እንቅስቃሴ ላይ ያሉ ምስጢሮችን አሳልፎ መስጠት ከእምነት ያወጣል። እየፍቀፉኩም ምስጢርን አሳልፋችሁ ሰጥታችኋቸው በእናንተ ምስጢር ሰጥ ሰበብ በዚህ ምክንያት በእናንተ ላይ የበላይ ሆነው ቢቀናጁባችሁ ድልን በእናንተ ላይ ቢቀናጁ የኩኑ ለኩም አዕዳ የትናንት ምስጢር አካፋይና ለዛሬ ድል ያበቃኝ ነኝ ብሎ ወዳጅ የሚያደርግ እንዳይመስልህ። የኩኑ ለኩም አዕዳ ለእናንተ ጠላቶቻችሁ ናቸው። ወብሱጡ ኢለይኩም ወደ እናንተም ይዘረጋሉ እጆቻቸውን ሊያጠፋችሁ ሊያስወግዷችሁ እናንተን አስወግደው የእናንተ የሆነ ነገርን ሁሉ የራሳቸው አድርገው ወብሱጡ ኢለይኩም አይዲየሁም ወአልሲነተሁም በምላስም አያስቀምጧችሁም ቢሱእ በመጥፎ ንግግራቸው ዘለፋቸው ስድባቸው ወወዱ ምንጊዜም ተመኞች ናቸው ምኞታቸው ነው የኔና የናንተ ጥላት የሆኑት ለው ተክፍሩ ብትክዱና እነሱን ብትመስሉ ምንጊዜም ምኞታቸው ነው። ጥቂት ዘመዶችን ለማዳን ለማትረፍ ብላችሁ ከሆነ የሙስሊሞችን ምስጢር አጠቃላይ አውጥታችሁ የምትሰጡት ለን ተንፈዐኩም አርሐሙኩም ዘመዶቻችሁ አይጠቅሟችሁም፣ ወላአውላዱኩም ልጆቻችሁም አይጠቅሟችሁም። መቼ የውመል ቂያማ ነገ በዕለተ ቂያማ የፍሲሉላህ አላህ ነገ በዕለተ ቂያማ ለይ የሆነውን ብይን ይሰጣል በይነኩም በእናንተና በእነሱ መካከል። ወላሁ ቢማ ተዕመሉነ በሲር አላህ እናንተ ምሰሩት የሆነውን ተግባራት በሙሉ ያያል፣ ይመለከታል፣ ያውቃል። ሱረት አልሙምተሒና ነቢዩ ሰለላሁ ዐለይሂ ወሰለም ከተላኩ 13 ዓመት ዳዕዋ አስተምሮታቸው በኋላ
መካውያን ሙሽሪኮች በመካና በዙሪያዋ ከሚገኙ የአረብ ነገዶች የተውጣጡ ወጣት ትውልዶችን በማሰባሰብና የድንገተኛ የማፈን ግድያን እንዲፈጽሙ ኮርስ ስልጠናን ከሰጡ ካጠናቀቁ በኋላ ግድያው በዋነኛነት አንድ ሰው ምናልባት እንዳካለና ከተነቃ በዙሪያው የተገኘንም ጭምር ሁሉ እርምጃ የመውሰድ ኮርስ ስልጠና ነበር የሰጡትና አላህ Subhanahu Wa Ta'ala ከ13 ዓመት የመካ ቆይታ በኋላ ነብዩን ሰለላሁ ዐለይሂ ወሰለም በሌሊት ወደ መዲና እንዲሰደዱ አደረገ። አላህ እሳቸውን ለመግደል የሰለጠኑትን ወጣቶች ከያሉበት ሳይነሱ እዛው አድርቆ ማስቀረት እየቻለ መልእክተኛው ከመካ እግራቸውን ሳያነሱ መውሰድ የፈለገውን እርምጃ መካ ውስጥ ከሰማይ እሳት አዝንቦ ምድር እንድትወጣቸው እንደ ቃሩን እንድትወጣቸው አድርጎ እንደ ሉጥ ህዝቦች ምድር እንድትገለበጥ አድርጎ የፈለገውን ማድረግ እየቻለ ነገር ግን ለሕክመቲና አላህ እስኪ ልቀቅና ከ400 ኪሎ ሜትር በላይ ርቀት ያላት አገርን ቀደም ሲሉ ከዚህ ሩቅ አገር ላይ እየመጡ ነብዩን ሰለላሁ ዐለይሂ ወሰለም የመጨረሻ ነብይነታቸውን በአጎራባች አይሁዶች ጋር ጆሮአቸውን የሚመታቸው ነገር ነበርና ያ ነገር እውነት ነው አይደለም የሚልን ወደ መካ እየመጡ ይሄን እውነታ በድብቅ ዳሩል አርቀም በተሰኘች ነብዩ ሰለላሁ ዐለይሂ ወሰለም እስከ 3 ዓመት አካባቢ በሚስጥር አስተምሮታቸውን ይሰጡባት በነበረች ቦታ እያጠኑ የሄዱ የነበሩ የሩቅ ወዳጆቻቸው ነበሩና ወደ ወዳጆቻቸው ወዳሉበት እንዲሰደዱ አዘዛቸው። ተሰደዱ። እዛ ከተሰደዱ በኋላ የተሰደዱትን ሰዎች ቤተሰብ፣ ሀብት፣ ንብረት መካውያን ሙሽሪኮች የታባቱ እያሉ በንብረታቸው፣ በቤታቸው፣ በቤተሰቦቻቸው ሁሉ ብዙ ጭቆና ያደርጉ ጀመር። ግን የመካ ተወላጅ ዘመድ ያለው ሰው እሱ ተሰዶ ቢሄድም እንደ ምንም ቢሆን እኮ በእምነት እንለያይ እንጂ ዘመዳሞች ነን እኮ እንዳትነኩ እሱን እያለ የሚከላከል ሰው ያላቸው ኖራቸው፣ የሌላቸው ግን በስቃይ ላይ ሰነበቱ ቆዩ። አላህ Subhanahu Wa Ta'ala ለዚህ ዙልምና ግፋቸው በተለይም የዱንያ ቁሳቁስን በተመለከተ ማካካሻ ይሆናቸዋል ብሎ ሙሃጅሮችን ለማጽናናት የበድር ጦርነት የተከሰተችበትን የመካ ባለሀብቶች እና ባላንጣዎች ከጎራባች ሀገር የሚያመጧትን የሸቀጣ ሸቀጥ የነጋዴ ልኡካኖች እንዲገናኙና ይዘው እንዲመለሱ አዘዛቸው። ያ ሳይሳካ ቀረ። ነገር ግን ሳይሳካ ሲቀር እነዚህ የመካ ሙሽሪኮች ታዋቂ የሆኑት ዋና ዋና ሰዎች በዚህ ሰበብ ምክንያት ከአማኞቹ ጋር ተጋጥመው ጦርነት ተገናኝተው እነዚህ ሰዎች እዛው በወጡበት እንዲቀሩ ያላህ ማንም የማይደርስበት ያልደረሰበት የረቀቀ ጥበብ ስለነበር ለካ ከአገር ወጥቶ ራቅ ብሎ ሸፍቶ የኛን የጎረቤት ሀገር ትስስር የንግድ ትስስራችንን ለማቋረጥ የተዘጋጀ ሽፍታ ሆነ ማለት ነው በማለት ሸቀጦቻቸው እንዳመለጡ ዋና አሚር ያደረጉት አቡ ሱፊያን ከነገራቸው በኋላ ታጥቀውና ተዘጋጅተው ወደ መዲና ሳይመለሱ እዛው በወጡበት በረሃ፣ ጋራ፣ ጫካ እዛው ጨፍጭፈናቸው እንመለሳለን ሲሉ ሌት ተቀን ገስግሰው ተጓዙ። ከነዚህ አማኞች ጋራ ትግልኝነት ጦርነት ተገጠመ።
ያልታጠቁ ያልሰነቁ ያልተዘጋጁ ከሆኑ አማኞች የታጠቀ የሰነቀ የተዘጋጀ ከሆነ አካል 70 የሚሆኑት ጦረኛ ባለገንዘብ ተናጋሪ ተጽዕኖ አሳዳሪ ጀብደኛ የተባለ የመካ ታዋቂ 70 ሰዎች እዛው ቀሩ ሳይመለሱ ቀሩ የመካ ሙሽሪኮች ለ7 ዓመት ሰርግ የለም ሐዘን ብቻ ሆነ መካ የምትኖር የነበረች አንዲት ሴት ነበረችና እንዲሁ አፍ ያላት እየገጣጠመችና ሽዕሯን ስንኛዋን እያቀነቀነች ገንዘብ የሚከፈላት ነበረች ይህን ገንዘብ የሚከፍሏት የነበሩ ነጋዴዎች ባለሀብቶች ታዋቂዎች ጦረኞች ጀብደኞች በሙሉ አለቁ አዘን ሆነ እሷን እስኪ ነይ ይሄን በይልን የሚላት ጠፋ ሲጨንቃት ከኸንደቅ ዘመቻ በኋላ ወደ መዲና ሄደች ከበድር ቀጥሎ ኡሁድ የተሰኘች ጦርነት ተደረገ ከኡሁድ በኋላ ኸንደቅ 3 በ5 ዓመት ውስጥ እነዚህ 3 ጦርነቶች በየትኛውም ስኬታማ ሳይሆኑ ቀሩ እና ምች ሴት መካ ሳይሳካላት ሲቀር የሚያቋት ቀደም ሲል የሚሸልሟት የነበሩ በጃሂልያ ጊዜ እንደ ዑመር ያሉ ሰዎች መዲና ስለነበሩ ወደ መዲና ሄደችና ራብ ሞኩ መኖር አልቻልኩም እርዱኝ አለች ገንዘብ ተሰባሰበላት ተመልሳ ነብዩ ሰለላሁ ዐለይሂ ወሰለም እርዷት አሉ አላመነችም ተረዳችና ወደ መካ ስትመለስ ስትል ሐጢብ ኢብን አቢ በልታዓት የተሰኘ አንድ ግለሰብ የነብዩ ሰለላሁ ዐለይሂ ወሰለም ተከታይ አማኝ ነው ሙሃጅር ነው የቁረይሾች ተወላጅ አይደለም በርሃሊፍ ዑስማን ዑስማን በቃለ መሐላ ሐላፍትና በመውሰድ ከቁረይሾች ውስጥ እንዲኖሩ የፈቀዱላቸው ከሆኑ ሰዎች የተወለደ አንድ ግለሰብ ነው ሐጢብ ብሎ ማለት እንጂ ቁረይሾች አይደለም እሱ በእምነቱ ስምጥ ያለ ትክክለኛ አማኝ ነው ነብዩ ሰለላሁ ዐለይሂ ወሰለም መስክረውለታል ይህንን ምስጢር ተናግሮ ይሄ ምስጢር ተጋልጦበትም በስሙ ይቺ ምዕራፍም ወርዳ አማኝ ነው ብለው መስክረውለታል እሱ ሙናፊቅ አይደለም ብለውታል ይሄ ሰው ይችን ሴት ሲያገኝ ጥቂት ገንዘብ ሰጣትና መካ ያሉት ልጆቹ የእህቱን ልጆች አሳድጎ እንዳባት የሚመለከቱት ቤተሰቦቹ በሙሉ በመካ ሙሽሪኮች በስቃይ ላይ ነው ያሉት የነ ዑመር ዘመዶች እስኪ ተነኳቸው ሚል አላቸው ከልካይ አላቸው ቁረይሾች ስለሆኑ ሐጢብ ግን ቁረይሽ አይደለም ስለዚህ የሱ ቤተሰብ በጣም ተጽዕኖ ላይ ነው በባርነት ዓለም ነው ያለው የሌሎቹ የሙሃጅሮች ዘመዶች የነ አቡበክር የነ ዑመር የሌሎችም ሁሉ መካ በእምነት ተለያይተናል ግን በእነሱ ንብረትና በእነሱ ሀብት ላይ ማንም ሊጨማለቅ አይችልም እያለ እየከለከለላቸው ይኖራሉ የሐጢብ ቤተሰብ ግን ባሪያ ተደርጎ እየኖረ ነው እናም እቺን ሴት ሲያገኝ ምን መጣለት ለነዚህ ለመካ ሙሽሪኮች ቢያንስ አሁን አንድን የማቃት የሆነችን ምስጢር ለነሱ ደብዳቤ ጽፌ ልላክና ረግ ይህ ሰው ባለውለታችን ነው ብለው ቤተሰቦችን ከባርነት ከማጨናነቅ ከመግረፍ ከማሰር ከመዝረፍ እንዲተዋቸው እስኪ ይችን ነገር ላድርጋለና ቤተሰቦችን ለመታደግ ብሎ አንድ ምስጢርን ደብዳቤ ጻፈና ለዚች ሴት ሊሰጣት ነው እሱ የጻፈው ምስጢር ነብዩ አለይሂ ሰላቱ ወሰለም የ5 ዓመት ቆይታቸው የመዲና ቆይታቸው ጊዜ 3 ትልልቅ ጦርነቶች ተደረጉ በሶስቱም ጦርነቶች በጣም ውርደት ሽንፈት ብሎም ሞራን በተለይ ኸንደቅ በተሰኘው በሰው ሳይሆን አላህ በንፋስ ጦር ወግቷቸው ያባረራቸው ስለነበረ ከዚያ በኋላ ወደ መዲና ፊታቸውን በክፉ አሳቢ ሆነው ሊሄዱ ፈርተዋል ሰግተዋል 7ኛው ዓመት ሲሆን መልእክተኛው ጥቂት ተከታዮቻቸውን ይዘው መካ ዑምራ ለመስራት ጉዞ እያደረጉ
ከለከሏቸው አትገቡም በማለት በዚህ ክልከላ ላይ ታሪኩ ረጅም ነውና አንድ ስምምነት ተደረገ። እንዲስማሙ አላህ ፈቀደላቸው። በዚህ ስምምነት ለ10 ዓመት ጦርነት ላይ ይደረግ በሙስሊሞችና በሙሽሪኮች መካከል። እናም የተለያዩ ውሎች ነበሩና የመካ ሙሽሪኮች ይህንን ውላቸውን በማፍረስ ብዙ ነገሮችን አደረጉ። ይህን ውላቸውን ማፍረስን ተከትሎ ነብዩ ሰለላሁ ዐለይሂ ወሰለም በቀጣይ 8ኛው ዓመት ላይ ወደ መካ ሊዘምቱ ዝግጅትን እያደረጉ ባለበት ይህንን ዝግጅት ነበር እንግዲህ እንደ ሚስጥር ጽፎ የነበረው። እናም መካውያን ሙሽሪኮች በ6ኛው ዓመት እንደ ሂጅራ አቆጣጠር ነብዩ ወደ መዲና ከሄዱ አለይሂ ሰላቱ ወሰላም በ6 ዓመታቸው ዑምራ ለማድረግ ወደ መካ አድርገውት የነበረን ጉዞ ከለከሏቸው። በመከልከላቸው ምክንያት አንድ ውልና ስምምነት እንዲፈጸም ተደረገ በአላህ አምርና ትዕዛዝ። ይህ ስምምነት ዘንድሮ አስበውት የነበረን ዑምራ በቀጣይ 7ኛው ዓመተ ሂጅራ ላይ ሊያደርጉ እንደሚችሉ፣ በቀጣይ 10 ዓመታት ደግሞ ምንም አይነት በሙስሊሞችና በሙሽሪኮች መካከል ምንም አይነት ጦርነት እንደማይካሄድ ብዙ እዛ ውስጥ ብዙ ነጥቦችን የያዙ ውልን ተስማሙ። ልክ የአላህ መልእክተኛ የ7ኛው ዓመት መጥቶ ዑምራን ሰርተው ከተመለሱበት ማግስት ጀምረው ሙሽሪኮች ቃላቸውን አፈረሱ። ቃላቸውን በማፍረስ በርካታ ተግባሮችን ፈጸሙ። በመዲና እርቀት ላይ ራቅ ባሉ ቦታዎች ላይ የሚገኙ የነበሩ ወደ እምነቱ ሊገቡ ተነሳስተው በነበሩ ማህበረሰቦች ላይ ወደ እምነቱ እንዳይገቡ የመቀልበስ ስራን ይመስል ያመኑ ሰዎችን በተለያየ ቦታ ያሰማሯቸውን ነብዩ ሰለላሁ ዐለይሂ ወሰለም አስተማሪዎቻቸውን እንዲሁም እነሱን ግድያ መፈጸምን ይመስል ብዙ ነገሮችን ሲያደርጉ ረሱል ዐለይሂ ሰላቱ ወሰላም ለ8ኛው ዓመት ወደ መካ ዘመቻን እንዲያደርጉ ትዕዛዝ ከአላህ ተፈቀደላቸውና ዝግጅት እያደረጉ ነበር። እናም ሐጢብ ኢብን አቢ በልታዓት ለዚች ሴት ደብዳቤ ጻፈና እነሁ ደብዳቤው ራሱ ማለት ነው እነሁ ሚን ሐጢብ ኢብን አቢ በልታዓት በማለት ዋና ዋና ሰዎችን በመጥቀስ እና ስም በመጥራት
ለመላው መካ ሙሽሪክም በሙሉ ማለት ነው። ሙሐመድ ኢብኑ አብዱላህ ኻተሙል አንቢያኢ ወልሙርሰሊን የሆኑትን ነብዩን አለይሂ ሰላቱ ወሰላም ወደ እናንተ ዘመቻ ሊያደርግ እየተዘጋጀላችሁ ነው በማለት ደብዳቤ ጻፈ። እናም እዛ ያሉትን ቤተሰቦችን እስከዛሬም ወደ እናንተ ይህንን መልእክቴን ሊያደርስልኝ የሚችል ስላላገኘው ነውና የቤተሰቦችን ነገር አደራ በማለት ስለሱ ማመን መካድ ምንም ነገር ሳይጽፍ እንደ ሙናፊቅ እኔ ለሆነ ጉዳይ እንጂ ወደ እናንተ መጥቼ ከናንተ ጋር ለመሰለፍ ዝግጁ ነኝ የሚል አይነት የሙናፊቅነትን ማንነት የሌለበት አጭር ደብዳቤን ጻፈና ለዚች ሴት ሰጣት። መልእክቱ እንዲታደርስለት የሆነች ገንዘብ ሰጠት ታደረገና ማለት ነው። እናም ነብዩ ሰለላሁ ዐለይሂ ወሰለም ታዳ የሚደረጉ ነገሮችን ሁሉና ከሳቸው ዕውቀት ውጭ የሆኑ ነገሮችን ፈጥኖ ሊያደርሳቸው የሚችል ወዳጅ አላቸውና ጅብሪሉል አሚን መጣ። አንተ መካከልና በአንተ ዙሪያ ካሉ አማኞች መካከል እናንተ ወደፊት ከወራቶች በኋላ ያቀዳችሁትን ነገር በደብዳቤ ጽፎ የላከ ሰው አለ። እናም ይህ ደብዳቤ ወደ እነሱ ከመድረሱ በስተፊት ደብዳቤው ወደ አንተ እንዲመለስ አድርግ አላቸው ጅብሪል። ረሱል አለይሂ ሰላቱ ወሰላም ታዋቂ የሆኑ ፈረሰኞቻቸውን ጠሩና ዙበይር፣ ሚቅዳድ፣ አሊ ኢብኑ አቢ ጣሊብ ሶስታቸውም ፈረሶች በከፍተኛ ፍጥነት ላይ እየሮጡ እያሉ ዘለው ፈረሶች ላይ መቀመጥ የሚችሉ ፈረሰኞች ናቸውና ሁላቸውም ፈረሶቻቸውን ይዘው ጉዞን ቀጠሉ። ረሱል ሰለላሁ ዐለይሂ ወሰለም 13 ኪሎ ሜትር እርቀት ላይ የምትገኝ እንዲህ አይነት ቦታ የሚባል ብለው ስሙንም ጭምር የቦታውን ስም ጭምር ጠቅሰው ነው የነገሯቸው። እነዚህ ሶስት ፈረሰኞች የና 13 ኪሎ ሜትር ፈረሶቻቸውን እያሽቀዳደሙ እያወዳደሩ እዛ ቦታ ላይ ደረሱ። አሊ ኢብኑ አቢ ጣሊብ ምን ይላል? بعثني رسول الله آنا والزبير والمقداد انطلقوا حتى تأتوا روضة خاخ روضة خاخ የምትባል ቦታ እስከምትደርሱ ድረስ ፈጠኑ አላቸው። فإذا بها እዛ ስትደርሱ ضعينة አንዲት ሴት አለች አሏቸው። ማዓ ኪታብ እሷ ጋር አንድ ደብዳቤ አለ። ደብዳቤውን ተቀብላችሁ አንብቡ አላላቸውም። ደብዳቤውን ይዛችሁ አምጡ አላቸው። فخذوه منها فانطلقنا تعادى بنا خيلنا حتى أتينا الروضة فإذا نحن بالضعينة قلنا زالبت ቦታ ሲደርሱ ሴትዮዋን አገኟት። ያሽውን ደብዳቤ አምጪ ያሏት። አልሰጥም አለች። ተናጋሪ ደፋር ብዙዎች በተሰበሰቡበት ብዙ ነገርን መልእክት የምታስተላልፍ የነበረች ስለሆነ አልሰጥም ደብዳቤውን አለች። አخرج الكتاب قالت ما معي كتاب የምን ኪታብ የምን ደብዳቤ ነው? የለም እኔ ጋር ምንድነው መሰጣችሁ አለቻቸው። እንዱ ልደፍሩ ይፈልጋችሁ ከሆነ እንጂ አለቻቸው። ደብዳቤውን አንቺ አለዛ እርቃንሽን ነው የምናስቀራሽ አሏት። لتخرجن الكتاب أو لنلقين الثياب قال فأخرجت الكتاب من إقاصها የተጎነጎነ የሆነው ጸጉሯ ውስጥ አብራ ጎንጉናው በጸጉሮቿ ሽፍን አድርጋ ያቃሉ። ነብዩ ሰለላሁ ዐለይሂ ወሰለም የትኛውን ምስጢር የሚነግራቸው አካል እንዳለ ያውቃሉ። ስለዚህም እኛ ይሄን እንዳደረግ ሊደርስ ይችላል ከዛም ጭምር ማለት ነው። ተደብቃ ነበርና ከዛ ውስጥ ጉንጉኗን ፈታ አወጣችና ሰጣቻቸው። የሚፈልገው ደብዳቤው ነው፣ እሷን አይደለም። خلوها ብለዋቸዋል ሲልኳቸው ደብዳቤውን ይዘው መጡ። فاتينا به رسول الله فاذا في من حاطب ابن ابي بلتعت الى الدبدابيو الى ناس من المشركين بمكه مكه ለሚገኙ ህዝቦች ከሐጢብ ابن ابي بلتعت
የተላከ የክብር ደብዳቤ يخبرهم حاطب የድሮ አብሮ አደጋቸውና አብሮ ኗሪ ሆነው መታወቁት የሆነው حاطب ለናንተ ይጽፋል ይነግራቸዋል ነብዩ ሰለላሁ ዐለይሂ ወሰለም ببعض امر رسول الله عليه الصلاه والسلام ረሱል አለይሂ ሰላቱ ወሰለም ምንም አላሉም حاطبን ጥሩት አሉ حاطب ተጠራና መጣ ያ حاطب አሉት ما هذا ያንተ እንደሆነ ይሄ ደብዳቤ አንተን ራስን ጠቅሶ ይናገራል ይህ ምንድነው ይሄ ደብዳቤ አሉና ጠየቁት قال لا تعجل علي يا رسول الله አላቸው በእኔ ላይ እንዳትቸኩል ግን ያደረኩትን ነገር ከነገርኩ በኋላ በእኔ ላይ ለምትወስደው ነገር ለምትፈርደው ነገር ለመቀበል ዝግጁ ነኝ አላቸው ግን እስከምጨርስልህ እንዳትቸኩል ግን አላቸው لا تعجل إني كنت امرأ مرسق في قريش እኔ መካ ተወላጆች አይደለም ወደ ቁረይሾች ጠጋቢ የምኖር ሰው መሆኔን ታውቃለህ ولم أكن من أنفسهم ከነሱ የተወለድኩ ተወላጃቸው አይደለም وكان ممن معك من المهاجرين አንተ ጋር ያለ የተሰደደ ሙሃጅር በሙሉ እንባ ጠባቂ ይዛለው አላቸው ሁሉም እንባ ጠባቂ አለው ሀብቱን ንብረቱን ቤተሰቡን የሚጠብቅለት እኔ ግን ምንም የለኝም አላቸው እኔ ግን ምንም የለብኝም አላቸው لهم قرابات يحمون أهليهم بمكة فأحببت إذا فاتتني ذلك የዚህ ድል ባለቤት ሳልሆን የቀረው በመሆኔ አንድ ነገርን አሰብኩ አላቸው ነሰቦችን ትውልዶችን ለመታደግ أن أتخذ فيهم يدا يحمون بها قرابتي የዚህ ውለታ ባለቤት ብለው ወዳጅ ያደርጉኝ ዘንድ አንድ ነገር ማድረግ ፈለኩ አላቸው ይህን ሳደርግ ግን አላቸው وما فعلت ذلك كفرا እኔ ከእምነቴ ተቀልብሼ ከፍሬ አይደለም አላቸው ولا ارتدادا عن ديني አይደለም አላ ولا رضا بالكفر بعد الاسلام ከእስልምናና አላህ ከሰጠኝ በኋላ ከህደትና ካዲነትንም ወድጄ አይደለም አላቸው فقال رسول الله صلى الله عليه وسلم رسول عليه الصلاه والسلام من قالت انهم صدقكم እውነቱን የነገራቸው አሏቸው በዙሪያቸው ላሉ ሰሃቦች ዑመር ግን ምን አሉ دعني اضرب عنق هذا المنافق ይህን ሙናፊቅ አንገቱን ልቅላው ፍቀድልኝ አላቸው فقال انه قد شهد بدرا አንተ የበድር ተሳታፊ ከሆኑት እኮ ነው حاطب وما يدرك لعل الله قد اطلع على اهل بدر አህሉ በድሮችን እኮ የፈለጋችሁትን ስሩን የመምራችሁ ነኝ ብሏቸዋል አንተ ምን ልትመልስ ነው አሏቸው ለዑመር اعملوا ما شئتم فقد غفرت لكم በዚህ ሰው ሰበብ ነው እቺ ምዕራፍ የወረደችው يا ايها الذين امنوا لا تتخذوا عدوي وعدوكم اولياء ለስለስ ባለ መልክ حاطبን እየወቀሰ ነው ወደፊት ደግሞ ቋሚ የሆነ ህግን ያስቀመጠ ነው አላህ عدوي وعدوكم ወዳጅ አርጋችሁ እንዳትይዙ ይህን ሲከለክል አላህ Subhanahu Wa Ta'ala ዓለማዊ ከሆኑት ጉዳዮች ጋር አስተሳስሮ እንዳልሆነ ቀጣይ ወደፊት በሚመጡልን አያዎች ይበልጥ ያብራራልና አላህ አልከለከላችሁም لا ينهاكم الله እናንተን ያልተዋጓችሁ እናንተን በጥላቻ መርዘው ያልያዟችሁ እናንተን ከሀገር ያላስወጧችሁ ከሆኑት ጋራ ወዳጅ ዘመድነትን ዓለማዊ የሆነ ትስስርን ልታደርጉ እንደ ዝምድና ዱንያዊ የሆነ ነገር ልትረዳዱ አልከለከልኳችሁም ሲል በሚቀጥሉት አያዎች ያመጣና ያብራራልናል ማለት ነው ويؤخذ من الآيات أن الكفار كما هم أعداء الله هم أعداء للمؤمنين من جزيم يا الله طلاتوች ያማኞችም ጠላቶች ናቸው የፈጠራቸውን ፈጣሪ የካዱ ለፍጡራን ይበጃሉ ሊባል መቼም አይከጀልም ولذا بدأ الله سبحانه وتعالى ሲጀምርም عدوي وعدوكم ነው ያለው عدوكم وعدوي አይደለም ያለው
وإن شاء الله سنتلاقي حول هذه الحكاية كذو قال يتيازو يهوننا بركاتا مسلموች ከማንኛውም አካል እንዱ ወጣሪ ገታሪ ዮች አይደሉም በልቂስጥ ናቸው ሚዛናዊ የሆኑ ናቸው ስለ እምነታቸው በምንም መንገድ ተደራዳሪዎች ሊሆኑ እንደማይገባ ያስቀምጣል ከእምነቱ ውጭ ላለ ትስስር ግን አላህ Subhanahu Wa Ta'ala በሮችን ሁሉ የዘጋ ትስስሮችን ሁሉ የበጣጠሰ ህግና ደንብ አላስቀመጠም وإن شاء الله سنتلاقي جعلني الله وإياكم ممن يستمعون القول ويتبعون أحسنه لذاري زغاري بقانال وشكرا لاستماعكم سبحانك اللهم وبحمدك